ሰላም ጤና ይስጥልኝ የፋስት ሬዲዮ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያ ዋና ዋናዎቹ ከመቀሌና 4 ኪሎ የሚሰሙ የእናጠፋቸዋለን ዛቻዎች ተጠናክረው ቀጥለዋል። ጦርነቱ ክረምቱን አልፍም የሚለው ስጋት እውን ለመሆን እየቀረበ ሲሆን የራያ ምድር ደግሞ የጦርነቱ የስበት ማዕከል ሆኗል። ከተያዘው ሳምንት መጀመሪያ ወዲህ ባሉ ቀናት ብቻ 90 ተሳቢ ሙሉ ጦር ከነትጥቁ ራያ ገብቶ ተፋቷል። ከባድ መሳሪያዎችም እሳት ለመጥፋት ዝግጁ ሆነው የመጨረሻውን ትዕዛዝ በመጠባበቅ ላይ መሆናቸው ተሰምቷል። ዛሬ የተሰሙ የግንባር መረጃዎችን በስፋት ይዘን እንመልሳለን። በቀጣይ ርዕስ አዲስ መንግስት ከመመስረቱ በፊት በርካቶች እንደሚያራግፍ የገለጸው ብልጽግና በአመራሮቹ ላይ ጨክነው እያስባለ እርምጃ መውሰድ መጀመሩ የተሰማ ሲሆን 62 አመራሮችና ሰራተኞች ላይ የመጨረሻ ውሳኔ መስጠቱን አስታውቋል። ዝርዝሩን ከጥንቃቄ የምትሰሙት ይሆናል። በሌላ በኩል ደግሞ ኢራን አሜሪካን ሌሊት አዘናግታ መታች። በዛ ሌሊት ከባድ ጥቃትም ቻይና እየተሳተፈች መሆኑን የሚጠቁሙ ፍንጮች ወጥተዋል። እንመለከተዋለን። ላይክ እና ሼር ያድርጋችሁ አብራችሁን ቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ከመቀሌና 4 ኪሎ የሚሰሙ የእናጠፋቸዋለን ዛቻዎች ተጠናክረው ቀጥለዋል። ጦርነቱ ክረምቱን አልፍም የሚል ስጋት የበርካቶችን ቤት እያንኳኳ ባለበት ሰዓት ከ90 በላይ የሚሆን ተሽከርካሪ ተጭኖ ራያ የገባው ጦር በጨበጣም ጭምር ለመተናነቅ ዝግጁ ሆኖ የአዛዦችን ትዕዛዝ ብቻ እየተጣበቀ መሆኑ ተሰምቷል። የህወሓት የጦርነት እንቅስቃሴና ከፌዴራል መንግስትና መከላከያ በኩል መረራ ያለ ማስታወቂያም ወጥቷል። ህወሓት ከቀናት በፊት ከ40 በላይ ተሽከርካሪዎች ወደ ጦሩን ወደ ራያ አላማጣ ማስገባቱ የተነገረ ሲሆን በተነገረ ማግስትም መከላከያ ሰራዊት ደግሞ ከ50 በላይ በሆኑ ተሽከርካሪዎች ከፍተኛ ቁጥር ያላቸው ጦር ከባድ መሳሪያ ጋር ወደ ስፍራው ማሰማራቱን የዓይን እማኞች ገልጸዋል። ከሁለቱም ወገን በድምሩ ከ90 በላይ የሚሆኑ ተሽከርካሪዎች የተጓጓዘው ከፍተኛ ሰራዊት የገባበት የራያ ቀጠናም በአስፈሪ ድባብ ውስጥ መሆኑን የገለጹት የዓይን እማኞች ተራሮችና ወታደራዊ ጠቀሜታ ያላቸው በተባሉ ቦታዎችም በሙሉ በከባድ መሳሪያዎች መታጠራቸውና በማንኛውም ሰዓት ጦርነቱ ሊፈነዳ እንደሚችልም አክለው ገልጸዋል። እንደ ምንጮቹ መረጃ ከሆነም በራያ ግንባር ከፍተኛ የሰራዊትና የከባድ መሳሪያ ዝውውር መኖሩ ዛሬም ቀጥሏል። በራያ ግንባር ያለው ወታደራዊ ውጥረትም እየጨመረ የመጣ ሲሆን በወልዲያ ቆቦ መስመርም ከፍተኛ የሰራዊትና የጦር መሳሪያ ዝውውር እንቅስቃሴም እየተደረገ ነው። አንድ የዓይን እማኝ እንደገለጹት ከሆነም ዛሬ ብቻ ከወልዲያ ከተማ ወደ ቆቦ ከ50 በላይ ተሽከርካሪዎች መከላከያ ሰራዊት ጭነው ወደ አካባቢ መግባታቸውና ከአካባቢውም ከፍተኛ የጦር መሳሪያ ክምችት እየተደረገ መሆኑን ሲገልጽ፣ ሌላ የዓይን እማኝ ደግሞ በርካታ ከባድ መሳሪያዎችን ኮንቫይን ጮቢበር ተብሎ ወደሚጠራው ቁልፍ ወታደራዊ ስፍራ መንቀሳቀሳቸውን አረጋግጧል። በተጨማሪም ከጮቢበር ወደ ራያ ዞብል እና ወደ ራያ ቆቦ ጋሮችም መድፍና ዙ 23 መንቀሳቀሳቸው ተገልጿል። በተመሳሳይ በአላማጣ በራያ ባላና በራያ ጨርጭር በኩል ህወሓት ባለፉት 4 ቀናት ከ40 በላይ ተሽከርካሪዎችን በመጠቀም ታጣቂዎችን ወደ አካባቢ ማስጠጋቱ ተገልጿል። በተለያዩ አካባቢዎችም ምረቃ መራግባቸውን ያጠናቀቁ የህወሓት ታጣቂዎችም በቅርብ ቀናት ውስጥ ወደ ቀጠናው ይገባሉ ተብሎ እየተጠበቀም ነው ተብሏል። ይኸውም የሚሆነው አርሚ 26 እና አርሚ 43ን በሰው ኃይል ለማጠናከር በማሰብ ነው ተብሏል። ወደዚህ ቀጠና መግባቱን ተከትሎ በተለያዩ የራያ ከተሞች ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ መድረሱን የገለጹት የአካባቢ ምንጮችም በንጹሃን ነዋሪዎች ላይ የሚደርሱ ጉዳቶችን መቀጠላቸውን ጠቅሰዋል። በራያ ባላና በዙሪያው በሚገኙ ከተሞችና ወረዳዎች ውስጥም በሚኖሩ ወጣቶች ላይ አፈናና ግድያ ጥቃቶች ተጠናክረው ቀጥለዋል የተባለ ሲሆን ዛሬ ማልዳ በተፈጸመ የአፈና ድርጊትም በቲክቶክ እና በሌሎች ማህበራዊ ሚዲያዎች ስለ አማራ ትቀሰቅሳላችሁ እንዲሁም ህወሓትን ትሳደባላችሁ በሚል ከጠላት ጋር ግንኙነት አላችሁ በሚል የተፈረጁ በርካታ ወጣቶች ታፍነው ተወስደዋል ተብሏል። ከእነዚህ ታጣቂዎች ታፍነው ከተወሰዱ ወጣቶች መካከልም ከፍተኛ ድብደባ ተፈጽሞባቸው ሆስፒታል የገቡ ስለመሆናቸውም የአካባቢ ምንጮች አረጋግጠዋል። የህወሓት ኃይሎች በአሁኑ ወቅት ወደ ራያ ቆቦ የሚወስደው መስመር እንቅስቃሴ መጀመራቸውን በትናንትናው ዕለት መግለጻቸውን ተከትሎ የኢትዮጵያ መንግስት በበኩሉ የቡድኑን እንቅስቃሴ በቅርበት የተከታተለ መሆኑን አስታውቋል። ጀነራል መሐመድ ተሰማ በሰጡት መግለጫም የመንግስት ሰራዊት የቡድኑን እንቅስቃሴ መስመር በንቃት እየተከታተለ እንደሚገኝ ገልጸው ድሮኖች አስፈላጊውን እርምጃ ለመውሰድ ቁልፍ ስትራቴጂካዊ ቦታቸው ላይ እንደሚገኙም በጥብቅ አሳስበዋል። አክለውም ከህወሓት ጋር የሚደረገው ውጊያ የቴክኖሎጂ ውጊያ መሆኑን በመጠቆም በድሮን የታገዘ እርምጃ ለመውሰድ ዝግጅት መጠናቀቁን አስታስበዋል። በሌላ በኩል ዶክተር ደብረጽዮን የሚመራው የህወሓት ቡድን የጦርነት ጥሩን በድጋሚ በማስተላለፍ ወጣቶችን በኃይል ወደ ጦርነት በመልመል ላይ ይገኛል። ቡድኑ አሁንም በድጋሚ የትግራይ ወጣቶች ህይወት ለከፍተኛ አደጋ የሚያጋልጥ እንቅስቃሴ ያደረገ ሲሆን ዋና ዓላማውም የኢትዮጵያ መንግስትን ለመጣል እንደሆነ በማሳወቅ ወጣቶችን በባዶ እጃቸው ከዘመናዊ ድሮን ቴክኖሎጂ ጋር ወደሚያጋጭ አዲስ ጦርነት እያስገባ ይገኛል። በቀጣይ መረጃ የአዲስ አበባ ንግድ ቢሮ በብልሹ አሰራር በተጠረጠሩ 62 አመራሮችና ሰራተኞች ላይ እርምጃ ወሰደ። የአዲስ አበባ ከተማ ንግድ ቢሮ በ2018 በጀት ዓመት በብልሹ አሰራር ተሳታፊ በሆነው በተገኙ 62 አመራሮችና ሰራተኞች ላይ አስተዳደራዊ እርምጃ መወሰዱን ለመገናኛ ብዙሃን በሰጠው መግለጫ አስታወቀ። በከተማው የሚገኙ ነጋዴዎች ቁጥርም 470 ሺህ መድረሱን የገለጹት ኃላፊዋ አገልግሎቱን ለማዘመንና ለማሻሻል ከሚሰራው ስራ በተጨማሪም የቴክኖሎጂ እውቀት ያላቸው ተቋም ባለሙያዎች ሲስተሙን አላግባብ እንዳይጠቀሙ በየጊዜው ኦዲት እንደሚደረግም ተናግረዋል። በዚህ ሂደትም ችግር የታየባቸው ተቋም ሰራተኞች ላይ
አስተዳደራዊ እርምጃ እንደሚወሰድባቸው ገልጸዋል። በሌላ በኩል የንግድ ፍቃድ የመለሱ ወይንም ዘርፍ የቀየሩ ነጋዴዎች ቁጥርም ከ10 ሺህ እንደማይበልጥም ኃላፊዋ ገልጸዋል። ቢሮው በበጀት ዓመቱን በልማት ምክንያት በስራ ቦታቸው ለተነሱ ነጋዴዎችም 5556 የንግድ ቦታዎችን ሰርተው እንዲሰጧቸው መደረጉን አብራርተዋል። በተጨማሪም በህገወጥ ተግባር ላይ በመሳተፋቸው ምክንያት የተወረሱ 524 የንግድ ሱቆች በህጋዊ መንገድ ለሚሰሩ አካላት መታለፋቸው ተገልጿል። ባለፉት 5 ዓመታት 16 የንግድ ፍቃድና ምዘና አገልግሎት ወደ ዲጂታል ስርዓት በመቀየራቸው ከዚህ ቀደም ቀናትን ይወስድ የነበረው አገልግሎት ወደ 30 እስከ 40 ደቂቃ ዝቅ ማድረግ መቻሉን ቢሮ አያይዞ ገልጿል። በቀጣይ መረጃ ኢራን ከቻይና በትከሻ የሚተኮሱ የጸረ አውሮፕላን ሚሳይሎችን በጥቂት ሳምንታት ውስጥ ልትገዛ መሆኑ ተገለጸ። ኢራን ከአሜሪካና ከእስራኤል ጋር ከገባችበት ወታደራዊ ፍጥጫ በኋላ የአየር መከላከያ አቅሟን ለመገንባት በሚደረገው ጥረት በቻይና የተሰሩና በትከሻ የሚተኮሱ 400 የሚደርሱ ጸረ አውሮፕላን ሚሳይሎችን በጥቂት ሳምንታት ውስጥ ልትገዛ መሆኑ ተሰማ። የሁለቱን ሀገራት ስምምነት በተመለከተም ከጉዳዩ ጋር ቅርበት አላቸው ያላቸውን ምንጮች በጠቅሶ የዘገበው ሮይተርስ እንደሚለው ከሆነም ስምምነቱ ከ300 እስከ 400 የሚደርሱ በትከሻ የሚተኮሱ የአየር መከላከያ ስርዓቶች የሚያካትት ሲሆን በተለይም QW12 እና FN16 የተሰኙ ሚሳይሎች አይነቶችን ያካተተ ነው። የግብይቱም ዋጋ ከ60 እስከ 70 ሚሊዮን የአሜሪካን ዶላር እንደሚገመትም ተገልጿል። ግብይቱ የተፈጸመ በሆንግ ኮንግ መሰረቱን ባደረገው ዘ ሆንግ ኮንግ ኢንተርናሽናል ኢንቨስትመንት በተባለ ኩባንያ አማካኝነት መሆኑም ዘገባ አመላክቷል። እንደ እቅዱ ከሆነም የመጀመሪያው ዙር ጭነትን በምዕራብ ቻይና ከሚገኘው ኡሩምቺ ከተባለ ቦታ ተነስቶ በፓኪስታን በኩል አድርጎ ወደ ኢራን እንደሚጓጓዝ ምንጮች ገልጸዋል። በቅርብ ወራት በአሜሪካና በእስራኤል ከተፈጸመው የአየር ጥቃት ባሊስቲክ ሚሳይል በኋላም ኢራን ስትራቴጂካዊ ቦታዎቿና ወታደራዊ ከተሞቿን ከዝቅተኛ እስከ ከፍተኛ ጥቃቶች የመጠበቅ ክፍተት እንዳለባት ታውቋል። በትከሻ የሚተኮሱ እነዚህ ሚሳይሎችን በቀላሉ የሚንቀሳቀሱና በፍጥነት የሚታጠፉ በመሆናቸው ኢራን የአጭር ርቀት መከላከያዋን በከፍተኛ ሁኔታ እንድታጠናክር ይረዳታል ተብሏል። የቻይና የውጭ ጉዳይ ሚኒስትር ስለ ዘገባው ተጠይቆ ዘገባው ሙሉ በሙሉ መሰረት የሌለው ሲል ያስተባበለ ሲሆን ቻይና ሁልጊዜም ለሰላምና ለግጭት ማብቂያ ገንቢ ሚና ስትጫወት መቆየቷን ገልጻለች ሲል አስታውቋል። ፓኪስታን በበኩሏ በጦር መሳሪያ መጓጓዣ ሂደት ውስጥ በምንም አይነት ሁኔታ እጇ እንደሌለበት አስተባብላለች። የኢራን የውጭ ጉዳይ ሚኒስትር በዘገባው ይፋ ከሆነ በኋላም ወዲያውኑ ምላሽ አልሰጠም። ይህ በእንዲህ እንዳለ ኢራን በመካከለኛው ምስራቅ የሚገኝ የአሜሪካ ወታደሮች ላይ ድንገተኛ የባሊስቲክ ሚሳይል ጥቃት ከፍታለች። ጥቃቱ ማክሰኞ ምሽት መፈጸሙ የተገለጸ ሲሆን ሁሉም ሚሳይሎችን ውጤታማ በሆነ መልኩ አክሽፈናል ሲል የአሜሪካ ማዕከላዊ እዝ አስታውቋል። እዙ ጥቃቱ የተፈጸመበትን አካባቢ በግልጽ ያስቀመጠ ባይሆንም በሁለቱ ሀገራት መካከል ለ3 ቀናት ተቋርጦ የቆየውን ውጊያ ዳግም እንዳያገረሽ ሊያስከትል ይችላል የሚል ስጋት ፈጥሯል። የአሜሪካ ጦርና የሳውዲ አረቢያ ኃይሎችን በጥምረት በኢራን በሚደገፉ አሸባሪዎች ላይ በኢራን በሚንቀሳቀሱ ታጣቂዎች ላይ ጥቃት ከፍተዋል። ቴህራን እስካሁን ድረስ በጉዳዩ ላይ ምንም አይነት አስተያየት አልሰጠችም። ኢራን ፈጸመችው የተባለው ጥቃትም ሁለቱ ሀገራት ዳግም ለድርድር ይቀመጣሉ የሚሆን ተስፋ እንዲደበዝ አድርጎታል። የአሜሪካ ጦርና ሳውዲ አረቢያ በምስራቃዊ ኢራቅ ባሉ በርካታ የአሸባሪ መቀኞችና ጦር መሳሪያ ማከማቻዎች ላይ መደብደባቸውን ሴትኮም ዘግቧል። የአሜሪካ ጦር ይህ ድብደባ ባለፉት 72 ሰዓታት ውስጥ በኢራን እስላማዊ አብዮታዊ ዘብ የተመሩ ከ30 በላይ የአየር ላይ ድብደባ ጥቃቶች ላይ የተወሰዱ ጠንካራ ምላሽ መሆኑን ገልጿል። ሴትኮም የኢራን ጦር እና አሸባሪ ወኪሎች በተጨማሪም የአሜሪካ ወታደራዊ ምላሽ ለማስቀረት ሲሉ እነዚህን ጥቃቶች ማስቆም አለባቸው ሲልም አስጠንቅቋል። በሁለቱ ሀገራት መካከል ዳግም ግጭት ያገረሸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በጣም ወዳጅነት የተሞላ ድርድር እያደረጉ መሆኑን ከተናገሩ በኋላ ነው። ሁለቱ ሀገራት የሚያደርጉትን ውጊያ ጋቢ ያደረጉት ለ2 ሳምንታት ገደማ አንዳቸው በሌላቸው ይዞታ ላይ ጥቃት ሲያደርጉ ከቆዩ በኋላ ነው። ውጊያው ማገርሸቱም ሰኔ ላይ የተፋረሙትን ጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ከቱታል። የተወዳጆቻችን ቤተሰቦች ለሁን ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥናችሁ ዕለታዊ መረጃዎቻችን እስካሁን ያዳምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠና ጉዳዮችን እስክንገናኝ ቸር ቆዩ።